ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ትውልደ ኢትዮጵያውያን በዓለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛ እያልን በዛሬው ዕለት እንግዲህ በተለያየ አቅጣጫ የመንግስትን ሰላም ጥሪ ተቀበሉ አሉ። የፋኖ ታጣቂዎችም የሸኔ ታጣቂዎችም መንግስት ያቀርብላቸውን ተቀብለው ገብቷል። እነዚህን ጉዳዮች በአጽንኦት የምናነሳ ይሆናል። ዘመነ ካሴ ያስተላልፈው መልእክት በተመለከተ ከነባራዊ ሀቅ ጋር አብረን የምንዳስስ ይሆናል። ወደ ቀዳሚ መረጃችን ቀጥታ የምናልፍ ይሆናል። በመተከል ዞን ቡለን ወረዳ የሸኔ ታጣቂዎች መንግስት ያቀርብላቸውን እስከነሙሉ ትጥቃቸው ተቀብለው ገብቷል። በዚህ በመተከል ዞን የሸኔ ታጣቂዎች በተለይ ለሀገር ደጀን ለሆነው መከላከያችን እጃቸውን የሰጡት በተለይ ንስር ክፍለ ጦር ሰራዊት እጅ መስጠታቸው የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል በአምላክ ሰንደቄ ገልጸዋል ማለት ነው። እጃቸውን የሰጡት በተለይ በዚህ ቀጠና ያለው የሀገራችን መከላከያ ሰራዊት የንስር ክፍለ ጦር ምክትል አዛዥነት ማዕረግ ያሉት ለኮሎኔል በአምላክ ሰንደቄ በተገኙበት እጅ ሰጠዋን። አቀባበል ተደርጎላቸዋን እጅግ እናመሰግናለን። ሰላም ለሀገራችን ይጠቅማን። ሰላም ለሀገራችን የሚያስፈልገው በተለይ እዚህ ጋር ይዘን አርበኛ ዘመነ ካሴ አስተላልፎ የተባለ መልእክት አለ። እንዲህ በጣም እየገረመኛል። እሱን ጉዳይ እስቲ ትንሽ እናንሳ። ወንድሞቻችን አንድ ቃል እንድትናገሩ እንድታዝኑ ፍጹማንም እንድትሆኑ ሁላችንም በጌታችን በኢየሱስ ክርስቶስ ስም ማልዳችኋለሁ። እንድትለያዩም አንድ ልብና አንድ ሀሳብ ሆናችሁ ኑሩ። ያስተላለፈው የዘመነ መልእክት ነው። ይህ በተለይ በደረጃ በላይና በአቶ ወልደ የነበረውን ጠብ በታረቁበት ምክንያት በማድረግ ይህን መልእክት አስተላልፏል። ኦኬ መልካም ነው፣ ደስ ይላል። ወንድማማቾች ግን ኢትዮጵያዊነታችን ደግሞ ወንድማማቾች ነን። መንግስት ደግሞ ለዚህ ክፍት በሩን አድርጎታል። ያኮረፉ ታጥቀው የሚንቀሳቀሱ ወንድሞች የሸኔም የፋኖም የሆናችሁ መንግስት ያቀረበውን ሰላም ጥሪ እንድትቀበሉ በማድረግ በሩን ክፍት አድርጎታል። ይህን ያልተቀበለ ደግሞ በሰፈር በትንሽ ጠባብነት ያለ በአንድ እጁ ሰላም በአንድ እጁ ሰይፍ በሁለቱ ቃል መናገር አይቻልም። ፈጣሪ ሁላችንም ሃይማኖት አለን። በእስልምናም በክርስትናም ያለንም ወንድሞች እህቶች ብንሆንም ስለ ሰላም ሁላችን ያስተምሩናል። የእስልምና ሃይማኖቶች አባቶች የክርስትና የሃይማኖት አባቶች ያስተምራሉ። በአጽንኦት በአንድ እጅ ሰይፍ ይዘህ በአንድ እጅ ሰላም ይዘህ አያስተምርም። ወይ ፍጹም ሰላማዊ ሰው ወይ ደግሞ ፍጹም ነፍሰ ገዳይ ሰው ልትሆን ትችላለህ። ለዚህ ደግሞ ዘመነ ካሴ በአንድ እጁ ሰይፍ ይዞ በአንድ እጁ ስለ ሰላም ሊያስተምር አይችልም። በሌላኛ በኩል ሰው ደም እያፈሰሰ በሌላኛ በኩል ደግሞ የሃይማኖት አባት አስተማሪ ሊል አይችልም። ይህ ትንሽ የወረደ አስተሳሰብ ነው። ኦኬ መልካም ነው ብለን ብንወስደው እንኳን ኢትዮጵያዊነት ወንድማማች ነን። ስለዚህ መንግስት ያቀርብልን ሰላም ጥሪ ወይም በር በሰላማዊ መንገድ ለምን አልተቀበለም የሚለው ጉዳይ ደግሞ እዚህ ጋር ይዘዋል። ስለዚህ መልእክት ለማስተላለፍ ሞራል ባጭሩ ሊኖረው አይገባም የሚለውን ለማስታወስ ያክል ነው። በጃዊ ወረዳም በአዊ ብሔረሰብ አስተዳደር በጃዊ ወረዳ ማለት ነው ደቅ ተብሎ በሚታወቀው ቀጠና ላይ የፋኖ ታጣቂዎችም መንግስት ያቀርብላቸውን ሰላም ጥሪ ተቀብለው ገብቷን ሲገቡ የሃይማኖት አባቶች በተገኙበት አቀባበል አድርገዋል። የሃይማኖት አባቶች ከትልቅ ደስታ ጋር ነው አቀባበል ያደረጉላቸው። እጅግ የሚበረታታ ጉዳይ ነው። ሰላም ይቅደም፣ ሰላም ይቅደም። መንግስት እየሰራም ይገኛል። እዚህ ጋር ላብነት ይዤ የቀረቡኝ የሀገራችን የምስኪን አርሶ አደር መንግስት 100% ወደ ዘመናዊ አርሶ አደርነት ለመቀየር እየሰራ ባለበት ይህ የጥንታዊ ባህላዊ አስተራረስ ዘዴ ለመቀየር መንግስት ላይ ተቀን እየሰራ ባለበት ሰዓት ዛሬ ቀለብ ምግብ የማይሆነውን ጦርነት ፋኖ የመንግስትን ሰላም አልቀበልም ብሎ እያመሰው የሚገኝበት ሁኔታ ከቻላችሁ ዲያስፖሮች ጥይትና ክላሽ ከምታቀብሉ ለዚህ ምስኪን አርሶ አደር የኑሮን ዘዴ የሚቀይርበትን ዘመናዊ አስተራረስ ዘዴ የሚቀይርበትን መሳሪያ አስገቡላቸው። በቃ ትልቁ የሚጠቅም ይሄ ነው። በጦርነት የሚመጣ ትርፍ የለም። ያ ጥንታዊ የአስተራረስ ዘዴ ዛሬም እንደቀጠለ ያለበትን መንግስትም በሚችለው አቅሙ እየተራመደ ያለበትን ይህን ብትደግፉ አዋጭ የሚሆነው ይህ ብቻ ነው። መፍትሄም የሚሆነው መድኃኒት የሚሆነው ይህ ብቻ ነው። ከዛ ውጭ ግን የሚመጣ ለውጥ አንዳችም አይኖርም። አንድ ስንዝር መራመድም አይችሉም። ላብነት ያለ ህወሓት ባጭሩ ያየንበት ሁኔታ ነው። 30 ዓመት በላይ ሲያርድ ሲገዘግዝ የኖረው ዛሬ በራሱ እየፈረሰ ይገኛል። ዛሬ 3ኛ ቀኑን የቀጠለውም ተቃውሞ ቀጥሏን፣ መንገድም ዝግ ሆኗል ማለት ነው። እነ ጀነራል ታደሰ ወረደም የት እንደመሸጉ እስካሁን ድረስ የሰጡት መግለጫ የለም። ለሀገራችን የሚጠቅመው ሰላም ነው። ደግሞ ይህ እውን እንደሚሆን ግልጽ ነው። ምክንያቱም በጽፍ የታሰሩ ብሔርተኛ መሪዎች አሁን ወደ ሽጉጫቸው እየገቡበትና እየፈረሱ የሚገኙበት ሁኔታ እየተመለከተ ነው የሚገኘው። ትክክለኛ እዚህ ጋር ማሳያ መረጃውን ልንገራችሁ።
የህወሓት አደረጃጀት ከሻዕቢያ ጋር አደረጃጀት እንዲሁም የህወሓት አደረጃጀት ከፋኖ ጋር ያለው አደረጃጀት በአጠቃላይ ደግሞ ከግብጽ ጋር ያለው አደረጃጀት ሀገራችን ለማፍረስና ለማተራመስ እየሰሩ በሚገኝበት ሰዓት ህወሓት ባልጠበቀውና ባላሰበው መንገድ በእነዚህ 3 ቀናት ውስጥ እያፈራረሰው ይገኛል። ውድ የቻናል ቤተሰብ ተከታታዮች ለሰላማችን ዘብ እንቁም። አንድ ነገር ላስታውሳችሁ፣ ዳህላክ የምትባለው ደሴት ታቋታላችሁ። ይህች ጥንታዊ የኢትዮጵያ ደሴት ነች። መንግስት ወደ ቀይ ባህር እንመለስ የሚልበት ለዚህ ነው። በግፍ ከቀይ ባህር የተገለልንበት፣ በግፍ ከወደብ አልባነት የተገለልንበት ብዙ ነገሮች አሳጥተውናል። ዳህላክ የኢትዮጵያ ጥንታዊ ደሴት ቀይ ባህር ዋና በምናዘዝበት ጊዜ ኢትዮጵያ የነበረች ደሴት ነች። ይህችን ደሴት ለቱሪዝም ብሎም ለሀገራችን ሉዓላዊነት ለማስጠበቅ ትልቅ ሚናም ትጫወት ደሴት ነች። ዛሬ መንግስት አርቆ በማሰብ እየሰራ ይገኛል። ይህ ነው። እናንተ ብሔርተኞች ግን ከሰፈር ሽኩቻ፣ ከሰፈር እርቅና ከሰፈር ማሳፈሪዎች ናችሁ። ትናንትና እርስ በርሳችሁ ስትታራመሱ ኖራችሁ ዛሬ ስትታረቁ ይህን ያህል መልእክት ይሄን አይጠቅምም። ጅማራችሁ በግልጽ ያስተምረናል። አካሄዳችሁ በግልጽ ያሳየናል። ለምን ታረቃችሁ? ለምን ተጣላችሁ? ለምን መጀመሪያ ተጣላችሁ? ጥቅም ነው። ለምን ታረቃችሁ? ለሶሻል ሽፋን ለመስጠት ነው። አለቀ። ይሄ ግልጽ ማሳያ ነው። አንድ ራዕይና አንድ አስተሳሰብ ያለው ሰው ከጅምሩም ለጠብ አይነሳም፣ አያስበውም። ይህ ደግሞ ለጥቅም ስለታሰራችሁ ዛሬ ደግሞ ለሶሻል ሚዲያ ሽፋን ለመስጠት እርቅ የሚለው እኛ አይመለከተንም። ስለዚህ ውድ ቻናል ቤተሰብ ተከታታዮች ዳህላክ የኢትዮጵያ ጥንታዊ ነች። ብዙዎች ለይች ዘፍነውላታን። በጣም የሚገርመኝ ለአብነት ያህል ቴዲ አስታውሳችሁ ከሆነ እነቺ ደሴት ከቀይ ባህር ስንገልል አብረን ያጣናት ነን። መንግስት ደግሞ በቀይ ባህርና በወደብ ጉዳይ አጽንኦ ሰጥቶ እየሰራ ይገኛል። ስለዚህ ቀይ ባህር አገኘን ማለት ይችን ደሴት እናገኘታለን፣ የደሴት ባለቤት እንሆናለን። ውድ ቻናል ኢትዮጵያውያን ሀገር የምንወድ ከሆነ መንግስት የያዘውን ራዕይ ለማስፈጸም አብረን እንስራ። የመንግስት ሳይሆን የህዝብ አጀንዳ ነው። የህዝብና የህዝብ በግፍ የተነጠቅነውን በግፍ ያጣነውን ለማግኘት መስራት ያስፈልገናል። ለዚህ አርቀን መስራት ያስፈልጋል። በሰፈር የምናደርገው ሩጫ አያዋጣም፣ አያዛልቅም። ለዚህ ደግሞ ማሳያ በበርካታ አቅጣጫ በለጠ የተባለው በኮማንድ ፍቅሩዬ አባዲስ እያገረሸ ጥቅመኞች እነዚህ አያዛልቃችሁ። ወደ ሰላም አንድ ላይ ተሰባስበን የሚያስፈልገን አብረን መያዝ የሚገባን እንደ ሀገር እንያዝ። ሰላም ለሀገራችን ያድርግ። በሌላ ቪዲዮ እስክንገናኝ መልካም ውሎ እንዲሆንላችሁ ከወዲሁ ተመኘው።